ላሳይሽ ብሎ ወደ መታጠቢያ ክፍል ወሰደኝ ብለን ነበር ያቆምነው። ሃይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል ክፍል 6። ላሳይሽ ብሎ ወደ መታጠቢያ ክፍል ወሰደኝ። እዚህ ለምንድነው ያመጣኝ ብዬ ግራ በመጋባት ፊት ተመለከትኩትኝ። ቀጥታ ግድግዳው ላይ የተለጠፈው ትልቅ መስታወት ጋር ወሰደኝና ከጀርባዬ እቅፍ አድርጎ ያዘኝ። ቆመ። ምንድነው አልኩት። መስታወቱ ውስጥ አይኑን መመልከት ስለፈራሁኝ ወደ ታች አጎንብሼ አንዴ ቀና ብለሽ እይኝ እስኪ አለኝ። መስታወቱ ውስጥ መታየት ጀመርን። በምን እንዳወቀችብኝ ገባሽ አለኝ። እንዴ ምንም አልገባኝም። በምን አወቀች አልኩት። አይኖችን ተመልክታ ነው። የአይኔ ብሌን ውስጥ ራሱ አንቺ አለሽ እኮ አይኔ ላይ ፍቅር እንዳለ ያስታውቃል እኮ አለኝ። ንግግሩ ትንሽ ስላሳፈረኝና እፍረቴን ለመሸፈን እሺ የኔ ተፈላሳፊ ይበቃል ብዬ ፈገግ አልኩኝ። ከዛም ወደ ራሱ አዞረኝና የሆነ ሚስጥር ልንገርሽ የኔ አለም አለኝ። እሺ ምንድነው አልኩት ትንሽ እየሸሸሁት። ልነቀስሽ አስቤያለሁ። ባንቺ ላይ ሙሉ እምነት አለኝ ወከክ ነው ያልኩት። እንዴ ለምን አልኩትኝ በቁጣ። እሱ ነገሩን በሌላ መንገድ ተረጎመው። እውነቱን ንገሪኝ አትወጂኝም አይደል አለኝ። የበለጠ ደንግጬ እንደዛ አይደለም ቢኪ፣ ድንገት ባይሆን አንተ ትጎዳብኛለህ አልኩት። እናቴን ፈርቼ ነው። በእሷ አስተሳሰብ ሀብታምና ድሃ መፋቀር እንደማይችሉ ነው የምታምነው። ነገሩን ለእሷ ማስረዳት እንደሚከብደኝ ስለማቅ ነው የፈራሁትኝ። ለምን አይሆንም አንቺ ከወደድሽኝ ለምን መስኪን ብትሆን እዚህ ስትመጣ ምን ያክል እንደምትንከባከበኝ አውቃለሁ። አለምዬ ስትቆጣኝ ራሱ በእኔ በኩል ነው የምትቆመው። ልዑል ልክ ትለያለች እኮ። ሲጀመር ለምንድነው ሰሞኑን ከኔ የራቅሽው አለኝ። ሊያጣላንና ሊያለያየን እንደሚችል ባላቅም ደፈር ብዬ ምክንያቱን የተለያየ ህይወት ነው ያለን እኮ ቢኪ፣ እኔ ሳላቅ ነው በፍቅር የወደኩትኝ። ያለ እቅድ ተመርቄ ስራ ሳሊዝ እንደዚህ አይነት ነገር ውስጥ አልገባም ብዬ ነበር፣ ግን አሸነፍከኝ። እንደማፈቅርህ ልክድ አልችልም። ለወደፊቴ ነው የምመኝ። ከማንም ሰው በላይ እወድሃለሁ። ማንኛውም ሰው ሊወድህ እንደሚችል ታውቃለህ። የወንድ ጥላቻዬን ያሸነፍኩብህ ነህ። ለእኔ ፍቅረኛዬ ብቻ ሳትሆን አባቴም ወንድሜም እንድትሆንልኝ እመኛለሁ። ግን ደግሞ በሁለታችን መካከል ያለው የኑሮ ደረጃ ጣልቃ ይገባብናል ብዬ ፈራለሁኝ። ራሴን ካንተ ማራቅ እፈልጋለሁኝ። ግን የኔና የአንተን ኑሮ ልዩነት ሲገባህ ብዬ እፈራለሁ አልኩት። በጣም እየፈራሁኝ ደስ የሚለው እሱ ነው። እኔ ላይ ከመጮህና ከመቆጣት ይልቅ በእርጋታ ማውራቱን የመረጠ ይመስል ወደ እኔ ቀረበ። ጉንጮችን በእጆቹ አቀፈ። አቡዬ የኔ ልዕልት፣ ለአሁኑ እሺ፣ ድጋሚ እንዲህ ካልሽ በጣም ነው የምናደደው። በረዝሙ አድርጎ በንዴት አነጋገር። ግን ደግሞ እኔ በጣም ነው የምወድሽ። የወደድኩት ሌላ ነገርሽን አይደለም አንቺነትሽን ነው። ስርዓትሽን፣ እርጋታሽ፣ ውብ አይኖችሽን። የኔ አሁን ስላለሽኝ አላስብም። የመቀየር እድልሽን አደንቀዋለሁ። እኔ ደግሞ ትምህርት ቤት ራሱ ብዙ እንዳንታይ የምፈልገው እኮ አፍሬብሽ አይደለም። ብዙ እይታ የበዛበት ነገር ጥሩ አይደለም ብዬ ነው። እሺ አንቺ የወደፊቴ ነሽ። የዛሬ ምናምን አመት ቁጭ ብለን ይችን ቀን እናከብራለን እሺ አለኝ ጭምቅ አድርጎ እየሳመኝ። እሺ ግን የማንለያይ ይመስላል አልኩትኝ በትንሹ ቀለል ብሎ። አለምዬ ትሙት አንለያይም። ብቻ አንቺ በእኔ ላይ ተስፋ እንዳቆርጭብኝ። ምንም ነገር ባጠፋ መእተሽ እኔን ደብድብኝ እንጂ እንዳትተይኝ አለኝ። የዛኔ በትንሹ ፈገግ አልኩኝና አየሁትኝ። አንገቴ ስር ውሽቅ ብሎ አቀፈኝ። ከደቂቃዎች በፊት ስንት መለያየቶችና
መጨቃጨቆች ያስተናገድን ልጆች እሱ ሲጠጋኝ ሁሉንም ረሳና ራሴን በጣም የምታምር ገነት የተሞላች ቦታ ላይ ራሴን አገኘዋለሁኝ። እሱን ማፍቀር ማለት ለኔ ያለማካበድ ህፃን እያለን እንደምንመኘው በነጭ ክንፍ መብረር እንደማለት ነው። ተቃቀፍን። ትንሽ ከቆየን በኋላ እሺ ንቅሳቱን ግን ይቅር በለኝ በአሳዛኝ ፊት አየሁትኝ። አልችልም እናቴ ብሎ እዛው አጠገቤ ቆሞ ከላይ የለበሰውን የምታምር ቲሸርት አወለቀ። የምታምር እጅ ሙሉ ሹራቡን አወለቀ። ምን እያደረገ ነው ብዬ አስቤ እንደሆነ ባላቅም ወደ ኋላ ሸሸሁኝ። ብኪ በትንሹ ፈገግ አለና ይህንን ያክል ነው የምታምኚኝ አለኝ። ደግሞ ድጋሜ ከምንጣላ ብዬ ያንን የሚያህል በስፖርት የጠነከረና የሰፋ ደረቱ ላይ ልጥፍ ብዬ አቀፍኩትና ደንግጬ ነው እኮ አልኩትና ወደ ቀልድ ለመቀየር መታ እያደረኩትኝ ልብሶችህ ናቸው ለካ ሰውነትን የደበቁት እንዴት አልኩት እየተሽኮረመምኩኝ። የሚገርማችሁ ያን ሁሉ ሰዓት ሙሉ ሰውነቱን ማማር፣ የደረቱን ስፋት፣ የስፖርተኝነቱን እንጂ በግራ ደረቱ በኩል ያለውን ንቅሳት አላስተዋልኩትም ነበር። በትንሹ አበለሰብ ተብሎ ተጽፏል። ከስር ደግሞ 28 ወር 1 ተብሎ ተጽፏል። በጣም ግራ ገባኝ። ማለት ቀኑ ምንድነው? ስለኔ ምን ያክል እርግጠኛ ቢሆን ነው ስሜን የተነቀሰው ብዬ ግራ በመጋባት አየሁትኝ። ያን ቀን አስታወስሽ አለኝ። ቃላት ለማውጣት አቃተኝ። አቅም አጠረኝ። አንገቴን በማንቀሳቀስ እንዳስታወስኩ ነገርኩትኝ። ታስታውሻለች? እኔ ለመጀመሪያ ጊዜ የተያየ ነው ስማችንን ስንፈልግ በመጀመሪያ እይታ ነው በልቤ ያነገስኩሽ። ከዛን ልቀርብሽ ስል ስትርቅኝ ይበልጥ ወደድኩሽ። ይህ ሳይኮሎጂ እውነት ነው። ወንድ ልጅ ትንሽ ጠበቅ የምትልበትን ሴት ይወዳል ይባላል። እኔም ከሌሎቹ ለየት ብለሽ ስለታየሽኝ ወደድኩሽ። ያን ቀን ደግሞ መስከረም 28 1 ወር እለቱ ሰኞ ቀን ነው። ከዛም በቃ ፍቅር የጀመርን የመጀመሪያ ቀናችን ተማመንኩብሽና ተነቀስኩሽ አለኝ። ጭራሽ የማልጠብቀው ነገር ስለነበር በጣም ደንግጫለሁኝ። እኔ እሱን ሳልወደው ቀርቼ ሳይሆን ስለምፈራ ነው። ለደቂቃዎች ከተፋጠጥን በኋላ እንደ መባነን ብዬ ቶሎ ልብስክን ልበስ ብዬ ያወለቀውን ሹራብ እንዲለብሰው አደረኩትኝ። ወደድሽው አለኝ። አዎ የሆነ የማፍቀር ስሜትም የመፍራት ስሜትም እየተሰማኝ ነው አልኩት። ከት ብሎ ሳቀብኝና አትፍሪሺ እኔና አንቺ አንለያይም ብሎ ሳመኝና ይዞኝ ወጣ። ከዛም ወደ ታች ቤት ወረደን። አለምዬ ቁጭ ብላ እየጠበቀችኝ ስለነበር ወደ እሷ ሄድኩኝ። በጣም በፍራቻ ደህና ደሩ አለምዬ አልኳት። እስከዛሬ ወደ እሷ ቀርቤ ጉንጯን ስሚያተኝ ምናምን ስለምሰናበታኝ ቅር ያላት ቢመስለኝም ቅር ባላት መልኩ እያየችኝ ገና ሳትጋቡ አማት አደረግሽኝ አለችኝ እየሳቀች። እረ እንደዛ አይደለም አልኳት። አሁንም አንገቴን እንደደፋሁኝ ወደ እኔ መጥታ ግንባሬን ሳመችኝና ደህና ደሪ ስለ መስኪ አታስቢ እኔ አወራታለሁኝ እሺ ደግሞ ሰላም በይልኝ አለችኝ። እሺ ብዬ ከቤት ስወጣ ቢኪ ተከትሎኝ የት ነክ አልኩትኝ። ኮስተር ብዬ ልሸኝሽ ነው አለኝ። አሞካል ብርድ ይነካል ጥሩ አይደለም አልፈልግም አልኩት። አዎ ህመሙ እንዳይነሳበክ አለች ካፌ ተቀብላ። አሁን እኮ ደህና ነኝ እማ መድኃኒቴን አገኘሁኝ ሲል ፊቴን ዘወር አርጌ ከዛ ግቢ ለመልቀቅ ወጣሁ። ቢኪ ተከትሎኝ ሲመጣ ድጋሚ እንዲህ አይነት ንግግር አለምዬ ፊት እንዳትጠቀም ብዬ ነገርኩትኝ። ከዛ መጓዛችንን ቀጠልንና በመሃል
ለምን ነበር የራቅሽኝ ግን አለኝ። ከእማዬ ጋር ያለኝንና ከትምህርቴ ጋር ያለኝን ግንኙነት አስረድቼው ነበረ። እናቴ አሟት ራሷ ትኩረት ነሳኋትኝ። በዛም እንደተቀያየርኩባት ነገረችኝና ወደ ራሴ ለመመለስ እየሞከርኩ ነበር አልኩት። ትንሽ ዝም አለና ከዚህ በኋላ ሰዓታችንን በእቅድ ነው እሺ የምናደርገው የምናወራው የኔ ፍቅር፣ ሶስታችንም እኩል ማስኬድ ትችያለሽ ብሎ የደስ እየነገረኝ የተጨነቀ ፊቴን እያበራልኝ እያለ ነበረ አንድ መኪና ከፊት ለፊታችን መጥቶ የቆመው ይላል። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሀሳብ እቀበላለሁ። ቸር ሰንብቱ።